አሰሬ ማለት ለኔ እንደ እናቴ ናት። መዳም ሳይሆን እማዬ ብዬ ነው የምጠራት ራሱ። ነገር ግን ባሏን በጣም አፈቅረዋለሁ። ምን ላድርግ? እሱም በጣም ያፈቅረኛል። እንዴት ተፋቀራችሁ ብላችሁ አትጠይቁኝም? ብዙ ጊዜ ሴትየዋ ስራ ትሄዳለች፣ እሱ ደግሞ ስራ አልነበረውም። ልጆቹም ሁሉም ትምህርት ቤት ስራ ይሄዳሉ። ሹፌር የላቸውም። ሁልጊዜም ልጆቹን ትምህርት ቤት አድርሰን ስንመጣ የተለያየ ቦታ ይወስደኛል። አይስክሬም ይገዛልኛል። እንዲሁም ጀሚዕያ ወስዶ የተለያዩ የምፈልጋቸውን ነገሮች ይገዛልኛል። ለቤት አስቤዛ አይደለም ያልኳቸው፣ ደግሞ ለራሴ ለግሌ በጣም ደስታ ይሰማኛል። በጣም ያንከባክበኛል። ነገር ግን መጀመሪያ ላይ የሚያንከባክበኝ እንዲሁ እንደ ማንኛውም እንደ እህት እንደ ወንድም በመቀራረብ ሰራተኛውም ሁኜ የሆነ የሚያቀርባችሁ ሰው አለ አይደል? በእንደዚህ አይነት ነበረ። ነገር ግን እኔ ቀስ በቀስ ፍቅር ያዘኝ። በእርግጥ እሱን ለማግኘት በጣም ነፃነት አለኝ። ምክንያቱም አንደኛ ሴትየዋ 6 ሰዓት ተኩል ወጥታ 5 ሰዓት ነው የምትመለሰው። በዱባይ ነው የምላችሁ ደግሞ። እሱ ግን ልጆቹን ትምህርት ቤት ይወስዳል፣ ልጆቹን ከትምህርት ቤት ያመጣል። በተቀረ ቤት ነው የሚውለው። ጽዳት ሳጸዳ ያግዘኛል። የሚገርማችሁ ነገር ልብስ ሳጥብ ያግዘኛል። በቃ ሁሉ ነገር ውሎ ከኔ ጋር ነው። ኩሽና ስገባ ራሱ ኩሽና ይገባል አብሮ። ስፖርት በጣም ደስ ይለኛል። ስፖርት ሰራለሁ። አንድ ቀን ስፖርት ስሰራ ሴትዮ የመጣችብኝ፣ ዋው በጣም ደስ ይላል፣ ስፖርት ትችያለሽ እንዲ አለችኝ። አዎ ትችላለች፣ ካስለምድሽ አንችልም ማለት እንዴት ትላለህ ብላ ሴትዮዋ ባሏ ላይ በጣም ጮኸችበት። እሱም አይ እየቀለድኩ ነው ብሎ ሳቅ ብሎ ዝም አላት። እሱ እኔ ስፖርት ስሰራ በጣም ደስ ይለዋል፣ ቀልጥፍናዬን ይወድልኛል፣ እኔም በጣም ወደዋለሁ። ቀስ በቀስ ያመቀራረብ ወደ ፍቅር ተቀየረ። አፈቀርኩት። እሱም አፍቅሮኛል መሰለኝ። ሁልጊዜ ነይን ያኛል፣ ለመጠየቅም ፈርቶኛል። አንድ ቀን እንደ አጋጣሚ ሴትየዋ ሳውዲ ሄደች። ሳውዲ የሄደችው ለሳምንት ነበረ። ልጆቹም ትምህርት ዘግተው ነበርና አያቶቻቸው ጋር ሄዱ። አብረሽ ሂጂ ስባል አልሄድም እኔ ያልኩኝ። ሌላ የሌ ሰራተኛ ስላለች የሌ ሰራተኛ ሄደች አብራ። እኔ ግን አልሄድኩም፣ እቤት ቀረሁኝ። ሰውየውም ቤት ነበረ እና በዛ ቅጽበት ከሰውየው ጋር ያለን ግንኙነት እየሰፋ ሄደ። እናም ከሰውየው ጋር ሌላ ነገር ውስጥ ገባን። ያው ምን ልላችሁ ፈልጌ ነው፣ ያው በግልጽ ይሄ ነው ብዬም ባልነግራችሁ በቃ ከሰውየው ጋር ግንኙነት አደረግን። እኔም ያው ብዙ ጊዜ ስትጠበቁ አንድ ጊዜ ግንኙነት ስታረግዙ ጽንት እንደሚጸነስ ታውቃላችሁ። ጸነስኩኝ። ከጸነስኩ በኋላ በጣም ጨነቀኝ። ምክንያቱም ሴትዮዋ ሀርድ ናት። ትውደዳችሁ ታክብራችሁ እንጂ ነገር ግን በክብሯ ምንም ነገር አትደራደረም። ልጆቿ ራሱ ሰራተኛ ቀጥ ብሎ ሲሆን በጣም ነው የምትጮህባቸው እና እኔም በጣም ጨነቀኝ። ነገርኩት። አንድ ቀን ልጆቹን ትምህርት ቤት ወስደን ስንመለስ ሐኪም ቤት ወሰደኝ። አሞኛል አልኩት። አሟታል ሐኪም ቤት ወስደን ነው ብሎ ለሴትዮዋ ነግራት ሐኪም ቤት ወሰደኝ። ሲወስደኝ የ3 ወር ነፍሰ ጡር ናት አሉ። በጣም ፈራሁ። እሱ ግን አለመጠን ደስ አለው። የሚገርማቸው ነገር እናም እሺ ችግር የለውም አንቺ ነፍሰ ጡር ከሆንሽ እኔ በጣም ደስተኛ ነኝ። ሌላ ቤት ልከራይልሽና እዛ ላርግሽ። ከሚስቴ ጋር እንደምንም ብለሽ በሆነ ምክንያት አልሰራም ብለሽ ውጪ፣ እኔም አግዝሻለሁ አለኝ። እና እኔም እሱ እንዲያለኝ ሆዴ ሳይገፋብኝ አልሰራም እወጣለሁ ስላት፣ ለምንድን ነው የምትወጪው ብላ ሴትዮዋ በጣም ተሟገተችኝ። አልፈልግም፣ በቃ ካሁን በኋላ እዚህ ቤት መስራት አልፈልግም አልኳት። መስራት ካልፈለግሽ አገር ነው ማሳፍርሽ አለችኝ። ለምንድን ነው ሀገር የምታሳፍሪያት? መብቷ እኮ ነው ሌላ ቦታ ሄዳ መስራት አላት። አይቻልም፣ እኔ ቤት ካልሰራች ሌላ ቦታ መስራት አትችልም። ምክንያቱም 2 ዓመቷን አልጨረሰችም ኮንትራቷን አለችው። መብቷ ነው፣ ሌላ ቦታ ሄዳ መስራት ትችላለች። በዚህ መሀል ሁለቱ ጋር ባልና ሚስቶቹ ጠብ ተፈጠረ። እንደምንም ብሎ አሸነፋት። እናም ቢሮ ወስዳታለሁ፣ እኔ ከነስላታለሁ አላት። ከዛ ቤት ወጣሁ። ቢሮም አልወሰደኝም። ሌላ ቤት ተከራየልኝና እዛ ቤት ወሰደኝ። እኔም እዛ ቤት መኖር ጀመርኩኝ። እሱም ሁልጊዜ ይመጣል። እንዲያውም የሆነ ምክንያት ፈጥሮ እኔ ጋር መዋል ሆነ ስራው። በመጨረሻም ስራ አግኝቻለሁ፣ ስራ ልሄድ ነው እያለ ሚስቱን እያታለለ እኔ ጋር ሆነ ኑሮ። የሳምንት ስራ ነው ይልና እሁድ እኔ ጋር መጥቶ አርብ ወደ ቤቱ ይመለሳል። ምን አይነት ስራ ነው ስትለው የሆነ ነገር ፈጥሮ ይነግራታል። እና ከሰውዬው ጋር አሁን በቃ ኖርማል ኑሮ እየኖርን ነው፣ ደስ የሚል ኑሮ። መጨረሻ ላይ ግን ፈርቻለሁ። ምክንያቱም አሁን 8 ወሬ ነው፣ ነፍሰ ጡር ነኝ።
1 ወር ነው የቀረ ልጅ ልወልድ። ልጄን ከወለድኩ በኋላ ምንድን ነው የሚፈጠረው? ለስንት ጊዜስ ተከራይቶ ያስቀምጠኛል? ለስንት ጊዜስ ሚስቱን እየሸወደ ያስቀምጠኛል ብዬ በጣም ፈርቻለሁ። ምን ማድረግ ነው ያለብኝ? በእርግጥ ከወለድኩ በኋላ ያው ልጅሽን ስጪ ብሎ እኔን አልፈልግም ቢለኝ ራሱ ልጅን ግን አይሰጠኝም። ነገር ግን እንዴት የወለድኩትን ልጅን የአብራኬን ክፋይ ለሱ ተዋለሁ? ለምን ግን ለምን መጀመሪያ ላይ አላማዬን ዘነጋሁ? እኔ እኮ ወደዚህ ሀገር ስመጣ ቤተሰቦችን ለመቀየር፣ ራሴ ለመቀየር፣ እህት ወንድሞችን ለመቀየር ነበር። ነገር ግን በአጉል ስሜት ተነሳስቼ ህልሜ ጨለመ። አሁን ላይ ምንድን ነው የምትሉኝ? ምን ትመክሩኛላችሁ? ከወለድኩ በኋላ ልጁን ጥዬው ልጥፋ ወይስ እሱ ጋር አልፈልግሽም እስከሚለኝ ድረስ እሱ ጋር ልሆን? እኔ በጣም እወደዋለሁ፣ እሱም በጣም ነው የሚወደኝ። መቼም አልፈልግሽ የሚለኝ አይመስለኝም። ነገር ግን የሰው ልጅ ነንና አንድ ቀን መጣላት አይቀርምና ብንጣላ ምን ማድረግ ነው ያለብኝ? ቤቱን የተከራየው እሱ፣ ሀገሩ የሱ፣ እኔ ምንም ነገር የለኝም። ገንዘብ ራሱ በእጅ አይሰጠኝም። የፈለኩትን ነገር እሱ ቅዴን እንገዛለን። ደሞዜን ደግሞ በወር ለቤተሰብ ስለምልክ ይሄ ደሞዝሽ ነው ብሎ በወር ልክ እንደ ደሞዝ ተቆራጭ ይሰጠኛል። እንደ ደሞዝ ተቆራጭ ስላችሁ ያው የሰራተኛ ደሞዜን ነው እንጂ 1500 የሚከፍለኝ ከዛ በላይ አይደለም በወር ተቆራጭ የሚሰጠኝ። ነገር ግን የቤት አስቤዛ የፈለኩትን ነገር አብረን ሄደን ገዝተን እንመጣለን። አሁን ላይ እኔ በጣም የጨነቀኝ ነገር ቢኖር ስወልድ እንዴት ልሆን ነው? ሰራተኛ ሊቀጥርልኝ ነው ወይስ ራሴ እያበሰልኩ ልበላ ነው? ከዛ በኋላስ መጨረሻዬ ምንድን ነው? ከሱ ጋር እስከ ስንት ጊዜ ተደባብቄ ይኖራለሁ? ሴትዮዋ ብታይኝ አይደለም ሴትዮዋ ልጆቹ ቢያውኝ ራሱ ያርዱኛል፣ ያለምንም ድርድር ያለምንም ጥርጥር። እና በጣም ፈርቻለሁ። ውድ ቤተሰቦች ምክራችሁን ለግሱኝ ትላለች የዛሬ ባለ ታሪካችን። እውነት ለመናገር እኔ ምንም አላሳመነኝም። ምክንያቱም እንዴት ቢያንስ 2 ዓመት ራሱ እነሱ ጋር ሳትቀመጪ እንዴት ታደርግሻለሽ? እንዴት ሰውየው ልታፈቅሪው ቻልሽ? አንቺ እኮ ሰራተኛ ነሽ፣ እሱ ሚስት አለው፣ ቤት አለው፣ ልጆች አሉት። እንዴት አንቺ ከሱ ጋር ለመጋደም ፈቀድሽ? እንዴት ክብርሽን ታወርጃለሽ? እንዴት ክብርሽን ዝቅ ታረጊያለሽ? አሁን ላይስ እንዴት አሰብሽው? ከወለድሽ በኋላ ልጅሽን ጥለሽ ለመጥፋት? እህቴ ምንም ያህል ልትሳሳች ትችያለሽ፣ ነገር ግን እንደዚህ መስመርሽን ማለፍ አልነበረብሽ። የእውነት እኔ ላንቺ በጣም አዝኜልሻለሁ። ህልምሽን የልጅነት ወዝሽና ያጨለምሽው እንዴት? ያን ያህል ልጆች 4 ልጅ ካለው ወድ እንዴት ለመውለድ ያሰብሽ? እንዴት እሱ ጋር ለመኖር ፈቀርሽ? አንቺ እኮ የመጣሽው ብዙ አላማ ኑሮሽ ነው። አሁን ግን ያ ሁሉ አላማሽን አጨለምሽው። ውድ ቤተሰቦቻችን ሁላችሁም እዚህ በሀሳብ ለግሷት። እኔ ግን እንደዚህ ያለ ነገር አይዋጥልኝ። የሚገርማችሁ ነገር ማለት ነው በጣም ነው የሚያስጠላኝ። በተለይ የአረብ ወንዶች የእውነቴን ነው የምላችሁ እንዴት እንደሚያስጠሉኝ ማለት ነው። ለማንኛውም አብሽሪ፣ ራስሽን ጠብቂ። ልጅሽን ግን ጥለሽ እንዳጠፊ። ከወለድሽ አሳድጊው። እሱስ ለምን ካለ እናት ያርጋል። በምን እዲያው በአንቺ ስህተት